ናቲ ይኸውልህ እየሰማሁ ነው። ወደዛ ግባ መኝታ ቤት ግባ። ሳሚ መኝታ ቤት ነው። ቆይተሻል እዚህ ቤት ከመጣሽ መቼ? ህፃን አይደል? እናት እኮ ናት። በአሁኑ ሰዓት ፍቅረኛ የምን ፍቅረኛ ነው የሚያስፈልገው? ይቺ ልጅ ከዚህ ቤት እንዳትወጣ። አንተ እባክህ ይቺ ልጅ ምናምን እኔ አሁን ትልቅ ጉዳይ ነው ይዤ የመጣሁት። ኧረ እባክሽ አንቺ ብሎ ባለ ጉዳይ ይኸው እራሱን ይዤው መጥቻለሁ። አንዴ ውጪ ግን ምን ሆነሽ ነው ዛሬ? ሰላም የናቲ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው የናቲ ቤተሰቦች ትንሽ ጠፍተን ነበረ በናቲ ቻናል እና ያው እሱም ያለበት ችግር ጥሩ ሁኔታ ላይ አልነበረም። ናቲ በቃ ያለበት ሁኔታ እናቱ እንደዛ ካለችው በኋላ በቃ አይምሮ ልክ አልነበረም። ቤተሰቦች እኛ ቪዲዮ ላይም ልብ ብላችሁ ካያችሁት በቃ አይምሮ ልክ አልነበረም። ተጨናንቆ ነበር። በጣም ከባድ ጭንቀት ውስጥ ነበረ እና እናቱም ደግሞ በቃ ደስተኛ አልነበረችም። ግን ባለው ነገር ማለት እሱ ያው ቤተሰቦቹን አያቀርብም። በዛ ምክንያት ደግሞ እናቱ ብዙ ነገሩን አታውቅም። የናቲ እናት እሱ እዚህ ሲያደርግ የነበረውን አታውቅም። በቃ ሲፈጠሩ የነበሩትን ነገሮች ምንም የምታውቀው ታሪክ የለም። እኔ ደግሞ እንዲሁም የዛኔ እኮ የነገርኳት ግን በዚህ አጋጣሚ እናንተ ቤተሰቦቼንም ይቅርታ፣ አንቺንም ይቅርታ። እኔ እዚህ ጋር ለእሷ የነገርኳት እንደታመመ ምናምን በቃ በደንብ እናትና ልጅ እንዲቀራረቡ በመሀላቸው ምንም አይነት ሚስጥር እንዳይኖር ነበር በቃ የተናገርኩት። ግን ያው የተፈጠረውን አየሽ አይደለ? ያው እሱ ትክክል ነው። ያው ማለት ቤተሰብ እኮ ይሄንን ላይረዳት ይችላል። እዛ ጋር የእሷን መውደቅ ነው እንጂ ያንተን የሚረዳል ሰው የለም። እኔም በእርግጥ አነጋገሬ ምናምን ደስ አይልም ነበር። ግን ደግሞ አሁን አንቺ እኔ የሆነ ነገር ቢፈጠርብኝ ማወቅ አይሻልሽም? የሆነ እኔ አሁን ትክክል ነው ከሌላ ሰው ከመስማት ወይ ደግሞ እንደዚህ ሚዲያ ላይ ገብታ ያንን ነገር ከማየት ከአንተ ብትሰማ ይሻላል እኮ። አሁን ልጇ የሆነ ነገር ከመሆኑ በፊት ቤተሰቦቻችን እና ያው በቃ የተፈጠሩት ነገሮች ተፈጥረው ብቻ አሁን እዚህ ላይ ደርሰናል። እኛ የመጣንበት ጉዳይ በእርግጥ ሌላ ነው። ያው እኔ አልሰማሁም ማለት ነው። እኔ አልነገርሽኝ። እኔ የመጣሁበት ምክንያት ቤተሰቦቻችን ሌላ ነው። ለምን እናትየው መታ ለእኔ ነገረችኝ ነገር አለ እኮ ስልሽ አሁን ያው እኔ ምን እንደተባባላችሁ አልሰማሁም። እኔ ነገረችኝ። ቆይ ግን ከዛ በፊት ማለት እንዴት ነው እናንተ እንደዚህ ተግባባችሁት? እናት ነው የናቲ እናትና አንቺ እንዴት እንደዚህ ተግባባችሁ? እናት የሆነ ሰው እኮ ከመግባባት እኮ ብዙ ሰዓት አይፈጅም። ለምን እሷም ደግሞ የሆነ እንግዲህ እንትን ያልኳን ነገር ሊኖር ይችላል። እኔም በእርግጥ የሆነ እንደ ራሴ ሰው ነው ያየዋል። ችግር የለውም እና እንጂ እኔ ሌላ ምንም እንትን የለንም። አይ ስልሽ እኔ እንዲያው መጀመሪያ ማለት አንቺ የታመምሽ ጊዜ ትንሽ ጸብ ተፈጥሮ ነበር። ግን የናቲ እናት በቃ ጥሩ ሴት ናት በጣም። አይ ጥሩ እናት ናት። ያው አብረውም ባይኖሩ ለእኔ እንደነገረችኝ ከሆነ እንግዲህ ያው ብዙ ችግርን ያሳለፈች እናት ናት። በጣም ምርጥ እናት የሆነች እናት ናት። እና በእርግጥ አሁን የመጣንበት ምክንያት ሌላ ነው። እኔ የመጣሁበት ምክንያት የራሴን ችግር እዛ ጋር ትቼ ቤተሰቦች የመጣሁበት ምክንያት አለኝ። እኔ የናቲ እናት የሆነ የላከችኝ ነገር ስላለ ለዛ ነው እንጂ ራሴ በጣም ብዙ መከራ ብዙ ችግር ነው ያለብኝና ግን ደግሞ ከልጄ ጓደኛ የሚበልጥብኝ ነገር የለም ብዬ ነው ዛሬ የመጣሁት። እሷም ደግሞ አደራ ብላ ከካሜራ ጀርባ እግሬ ላይ ወድቃ ነው የለመነችኝና እኔ ደግሞ ያንን ነገር ለማወቅ ነው ዛሬ። ምንድነው? ቆይ ግን በቃ እኔ አንተን እንግዲህ ጓደኛው እኔ እዚህ ስመጣ ነው እንጂ እኔ ሌላ ምንም ማቆ ነገር የለም። ስለዚህ ያንን አደራዋን ደግሞ ችግር ውስጥ ገባ እንዴ? ደግሞ ምንም ችግር የለም እንግዲህ አንተ እኔ እኮ ይሄን እንደዚህ አይነት ነገር እንትን አልነበርኩም። ግን መቼም ይሁን ለምናኛለች እግሬ ላይ ወድቃ ለልጅሽ ይዣለሁ ብላ አንተ ስላለችኝ እስቲ ያለውን ነገር አንተ ንገረኝ። እኔ ምንም ስለ ናቲ እኔ ታውቂዋለሽ፣ እሱ ድብቅ ነው። ከዛች ልጅ ጋር እንኳን የጀመረውን ነገር እኮ ማውቀው እኔ ከእናቱ እኩል ነው የሰማሁትም ያወቅኩት። እሱን ተውና አሁን ናቲ እንዴት ነው ጓደኛ አለችው? እስቲ የእሱን ነገር ያለውን ነገር እሱ አሁን ይሄንን ነው ጠይቂልኝ ምናምን ብላ የነገረች። ጓደኛ ማለት የፍቅር ምናምን ነው እንደዛ መሆን አለበት እንዴ? እሷ ምን ያደርግላታል እንደዚህ አይነት ጥያቄ የምታበዛው? እሱ አንተን የጠየቅኩ እናት ናት። እናት የፈለገችውን ነገር የመጠየቅ መብት አላት። ልጁ አንደኛ ነገር ግን ወጣት ነው። እኛ እኮ ህጻናት አይደለንም።
በቃ 20ዎቹ ግማሽ ላይ ደርሰ ወደ 30 እያጣስን ያለ። ስለዚህ እንደዚህ አይነት ጥያቄ ፍቅረኛ ኖረው አልኖረው እሷ ምንም የሚያገባት ጉዳይ የሚያገባት አይደለም። እናቱ ናት እኮ ግን ታገባኝም እንዴ ያገባሻል ግን ደግሞ በቃ የኔ ያክል ፍቅረኛ አለው ምናምን ብላ መጨናነቅ የለባትም። አሁን ይሄ ልጅ ብቻውን እየሰራ እየኖረ ያለ ልጅ ነው። እንዲሁም ፍቅረኛ ይዞ ቢሰበሰብ አሪፍ ነው። ህፃን አይደል? እናት እኮ ናት። በአሁኑ ሰዓት ፍቅረኛ የምን ፍቅረኛ ነው የሚያስፈልገው? ግን ይሄ አሁን ድሮ የቀረ ነገር ሳይሆን እሷ ያሰበችው ነገር ሊኖር ይችላል። እናት ናት። እናት ደግሞ ማንኛውም ቦታ እንዲወድቅ ልጅ አትፈልግም። ማንኛውም እናት ቢሆን ማለት ነው። ስለዚህ እሷም ደግሞ ወይ ያሰበችው ነገር ይሆናል ወይ ያየችው ነገር ይኖራል። እኔ አሁን ምንድነው አለችው ወይ ጠይቂ ተብያለሁ። እኔ እንጃ እኔ አላውቅም። እኔ ግን እውነቱን ለመናገር እንዴት ነው አንተ አላውቅም የምትለው? አብራችሁ አንድ የምትለው እሱ አይናገርም። እኔ እኮ ነኝ እንጂ አፌ የምከፍተው እኮ እሱ ምንም አይናገርም። ፍቅረኛ አይኑረው ምንም እንዳለው ስልክ ሲያወራ እንኳን አሰማ። ስልክማ ከ3 ከ4 በላይ ስልክ ያወራል እንዴ። ገና አሁን እኮ አንቺን ብትሆኚ እኔ ፍቅረኛ ሆነ ጥሩ ፍቅረኛ ቢሆን አሁን እኔ እና ኢክራም ያ አንቺ ታመሽ ነበር። በእርግጥ ግን ብዙ ነገሮች ተፈጥሯል። አሁን እኮ እሷ ጥሩ ሴት ብትሆንና እንትን ቢሆን ደስ ነው የሚልሽ። እኔ በወዳት ነው አዋ እንደዛ ነው እኔ የማስበው። በቃ ማለት እሺ በቃ እሺ። ለእኔ እዚህ ጋር አንተ አሁን ምን እያወራን ያለን ሌላ ነው አይደል? እኔ እዚህ ጋር ጉድጓድ የምትቆፍርልኝ ሴት ነው አንተ አግብቼ የምትለኝ። እንደዛ አትበይገኝ፣ እንዳታሳስተኝ። ጸጥ በል። አሁን ያለ ነው እዚህ ስለ ናቲ ነው። እሺ ቁጭ በይ። ለምን ትቆሚያለሽ? አሁን እሺ ምንድነው? ለዛ ነው እኔ ምንድነው ያልገባኝም። ቆይ እኮ አንተ ምንም የለህም ወይ ነው? እኔ እውነቱን ለመናገር ከሊዲያ ጋር ያለውን ነገርም አላውቅም ነበር። እንኳን ሌላ ሴት ማለት አሁን እቺ ማናት ሰላም የምትባለው ልጅ ልክያታለሁ። ትባለው ልጅ ልበል እንጂ ናቲን እንድታመጣ ሂጅና ይዘሽው ነው ብያታለሁ። እየመጡ ይሁን እንግዲህ አላወኩም። እሺ ብላኝ ሄዳለች። ያለውን ነገር ደግሞ እስቲ ከሱ እንጠይቅ ወይስ እንዴ? አልገባኝም። እኔ ሲጀመር ለምን ግልጽ አድርገሽ አትነግሪኝ? አሁን እናንተ ጓደኛሞች ነን ትላላችሁ። እንዴት ነው የጓደኛህን ነገር ምንም የማታውቀው? እኔ አሁን ጓደኛ የለኝም እንጂ ቢኖረኝ አውቃለሁ ጓደኛ። እኔ ናቲ ግን ስለ ማን ነው የጠራሽው? ምንም ሰላም እክራም የምትሉት ነው። እሷ እንደሆነ እንደ እንትን 10 ስም ነው ያለው። ማን ነው? በሩ እንዳትነሳ። እኔ እኮ አሁን መፍራት ጀምሬያለሁ። ግን እኔ እኮ እዚህ ቤት እኮ በቃ በሰላም ራሱ መቀመጥ እኮ አልቻለም። ምክንያቱም ያም ትላንትና አሁን አይታል ምን ይዞብን እንደመጣ እንዴ ናት ዛሬ ቀኑ ምን እንደሆነ እንኳን አታውቁም። ዛሬ እኮ አቡናራ ናቸው። ይሄንን እንኳን አታውቅም። አንተማ ምን እንደሆነ አላውቅም። ዞሮብሃል። ምን ተጨረሰ? እኔ ስንት ችግር ውስጥ እንዳለው እና ዛሬ ቀን ስንት እንደሆነ አታውቅም። ዛሬ እኮ አስራደ አቡናራ ናቸው። የትም አልሄድኩም። ይኸውልሽ እኔ አይደለም እንዴ እኔ እንድካተኩ ይቺ ልጅ ከዚህ ቤት እንዳትወጣ። አንተ እባክህ ይቺ ልጅ ምናምን አትበል። እኔ አሁን ትልቅ ጉዳይ ነው የመጣሁት። ኧረ እባክሽ አንቺ ብሎ ባለ ጉዳይ ግን ይቺ ልጅ ከቤት ነው እንደምታስወጫት እኔ ያሰብኩትን እየነገርኩሽ ነው አይደል? እየፈተሽ ካስገባ እንዴ እኔ ጋር ሌባ ነኝ እንዴ የምፈተሽው? እንዴ ለማንኛውም እኔ እንድትጨቀጭቁ አይደለም ሳሚ፣ ለቁም ነገር ነው የመጣ ነው። እሷ እንደው ያለችበት ጭቅጭቅ ነው። እኔ ጭቅጭቅ አይደለም። አይ እኔ አሁን ሌላ ጭቅጭቅ ውስጥ አንግባ። ዛሬ ለምንድን ነው ናቲን ይዛችሁት የመጣችሁት? አንቺ ለምንድን ነው የመጣሽው? እኔ ጉዳይ አለኝ እኮ እኔ ራሴ እሺ ነይ ቁጭ በይ። ገን እኛ ቁጭ ብለን ለምን ደም ችግር የለም እንዴ እኔ እሱን እንትን እስቲ ምን ሆናችሁ ነው ደግሞ? ምን እኔ ጣጣ ያጣውም ሌላ ጣጣ መጥቶብን ደግሞ እንደ ምንም ጣጣ የለም። ይኸውልሽ ግን ይኸው ራሱን ይዤው መጥቻለሁ። አዋል አንቺ በቃ ምንድነው? ቆይ እኔ ለማጣራት ሞክራለሁ። ምንም አይነግረኝም። አንዴ ውጪ ሆነ ግን ምን ሆነሽ ነው ዛሬ? እንዴ ምን አውቅ ለምንድን ነው የሚወጣው ደግሞ? በቃ መጀመሪያ ካንተም ጨርስ ነገር አለ። ከዛም በኋላ ነው እሱ ነው የምጣው። እሷ ራሱ ዝም ብላ ሲጨቀጭቀኝ ማይጠየቅ ጥያቄ ምንድን ነው? አንተ የገባበት ነገር አለ ናቲ ውጣው የገባበት ነገር እና እሺ ምን ሆነ ነው ታዲያ? እዛኛው መኝታ ቤት የሳቢ መኝታ ቤት አስገቢ። ነሽ ነሽ ምን ሆናችሁ ነው? ቆይ ምንድን ነው? እኔ እኮ ስላልገባኝ እኮ ነው። ይዛት ሄደ። ለምንድን ነው ይዟት የምሄደው? አድርሳት እንዳ ሂድ ግባ አንተ ሂድ ግባ። ምንድን ነው የምትቆጣው?
ኢክራም ትላላችሁ፣ አንዴ ሰላም ትላላችሁ። እኔ እኮ እንደንትን 10 ስም ያለ እኔ ግን እየተጨናነኩ ነው። ምክንያቱም አሁን እኔ ትላንት የተፈጠረብን እንኳን ገና እረፍት አላገኘም። በቃ እኔ ውሻ ከመጣች በኋላ እምሬ እየተበጠበጠ ነው። ማነች እሷ? ናቲ ይኸውልህ እየሰማሁ ነው። ወደዛ ግባ መኝታ ቤት ግባ። ሳሚ መኝታ ቤት ነው። ቆይተሻል እዚህ ቤት ከመጣሽ መቼ? ናቲ ኧረ ቁጭ በል በእናትህ። ቁጭ በል ቆይ። ምንም ነገር የለውም እሱ ምን አውቃለሁ። ለምንድን ነው የማታውቀው? አንተ ጓደኛ አይደል? አንቺ የሰማሽው ነገር የለም ምንም? አንቺም ትሄጃለሽ መቼም ከነሱ ጋር አንተ የለም? ኧረ የለውም። እኔ እንጃ አላውቅም። እኔ ወንድ ልጅ ፍቅረኛ የለውም ብዬ አላወራም። አንተ ምንድን ነው የምታሻኩከው? አየህ ቻውከካል። አንቺ የምታውቂው ነገር አለ? ስለኔ የምታወሩ ቆይ አንተ ፍቅረኛ አለ የለም? ና ቆይ ፍቅረኛ አለ የለም? ተጨቃጨቂኝ አልሽ እኮ ፍቅረኛ አለ ፍቅረኛ ምንድን ነው? ቆይ ለምንድን እኔም ግራ ገብቶኝ እኔ ነኝ እዚህ ጋር እንትን ያልኩት አይደል እንዴ? አንተ አለች የለም ጓደኛ እንዴ? ምንድን ነው እንደዚህ አይነት ጥያቄ እኮ አይጠየቅም። ዝም ተብሎ አይጠየቅም። እሺ እንዴ አሁን እኔ ለምን አንተ እኮ እንደ ልጄ ስለማይ ነው። ቆይ አለ አንተ አሁን ቢኖር ትደብቀኛለህ እንዴ? ስለዚህ ካለ አለኝ በል ከሌለኝ ይሄ ሊዲያ የምትባል ልጅ ፍቅረኛ ይመስላችሁ ከሆነ አይደለች እኮ እኔም ብያታለሁ። እንዴ ሊዲያ የምትባለው ሲጀመር እናቱ በቃ አጣልታቸዋለች አይደል? አዎ ሲጀመር እኔ ማለት ምንም ታወሩ እንዴ አይደለም። አሁን ማዘር ፍቅረኛ መስላት ነው እኔን እንደዛ ሁሉ ስትሆን የነበረው። አንተ ትምላለህ ምንም አይደለችም እንዴ? እኔ ምንም አይደለችም እሷ በቃ ምንም። እናንተ እውነት አይደላችሁ እንዴ? አብራችሁ አላም ነው ፍቅረኛው ነው የምትመስለው። እናዛ ባዶ ራቁትን ስትያዝ እኮ ያኔም በእኔም ራሴ ጋር ምንድነው ወገቤን በሰዓቱ ተደብድቤ ነበረ። ወገቤን ታመሜ አሸችኝ። ሌላ ምንም አትንተባተብ። በቃ ከሌለ የለኝም በላይ እንቅጩን ንገረኝ። እኔ ተልኬ ነው ወገብን ምን እሷ ብቻ እኔን ለምን እሸኛል አልከኝ? አንተ እና ለምን እሷ ጋር የሆነ ነገር ቢኖራችሁ ነው ወገብን ገልጠ መሰጣት? እናቴ አሁን ትነግረኛለህ። እኔ የጠራሁህ እኮ ነኝ ሳሚ ሳይሆን ቆይተ ዛሬ ምን ሆናችሁ ነው? ይኸውልሽ አንተ እውነቱን ተናገር። ያቺ ብላ ነው የምትጨነቀው። በቃ ጭንቅ እሷ ብላ ከመጣች በኋላ ሰላም ይላት። ትናንት ማታ ሁላ ተጣልተን ነበር። በቃ በሆነ ሀሳብ ተነስቶ ጸብ ነው። አንተ እናትህ ማስከፋት የለብህም። እናትህ ለአንተ ስትል ብዙ መከራ ብዙ ነገር አይታለች። እኔ ነግራኛለች ሁሉንም ነገር ማለት ነው። ስለዚህ አሁን እሷ ደግሞ አንተ ፈልጋ በመጣች ሰዓት ማስከፋት የለም እንድትከፋ አይደለም። ግን አንተ እቺ ልጅ ምንህ ናት? እውነቱን ተናገር። ምንም አይደለችም እኮ እሷን ላለማስከፋት ብዬ እኮ አባረርኳት እኮ እሷን። እውነቱን ነው መሰለኝ። በቃ ንገሪኝ ስላት አይ ነበራችሁ ግን አፈረስከው ነው በቃ። ኧረ ሳሚ እግዚአብሔር ይመስገን። ለምን ታሻለህ? ራስህ ካፍህ እኮ ያልከውን ነገር እኮ ሊዲያ ምንም አይደለችም። የሆነ ሰዓት ተዋወቅን መጣች። በቃ የሆነ ቤተሰብ ሆንን እንደ ጓደኛ ዝም ብሎ ማለት ነው። ከዛ ከማዘር ጋር በቃ የት እንደምታውቃት አላውቅም ነበር። እሷ ስለዋሸችኝ አባረርኳት። እኔ ማለት ቤተሰብ ዘመድ እንደሆንን ምናምን አልነገረችኝም ነበር። ለምን እንደሆነ አላውቅም። በቃ እኮ እሺ እኛ ምን አገባን? ጋር ለማስከፋት ስል አባረርኳት። እሷ እኛ ምን አገባን? በቃ አይደለችም አየህ አይደለም ምለው እናቴን አላስከፋትም ብዬ እንጂ አላቸው ማለት ነው የሆነ ችግር። እሱ የለኝም ካለ በቃ የለኝም። እናቴን አላስከፋም ብዬ እኮ ነው የምትለው እኮ። እንዳትመጣ አረኳት። አላመነችኝም። ማሚ ምንም የለንም ስላት አላመነችኝም። በውጪ እናንተ ጉዶች ነው። ቆይ እሱ አስፈላጊ ነው? አዎ በቃ እኔ ፈልጌ ነው። ገኒ ፈለገች። ለገኒ ንገራት። እንዴ ምንም አይደለችም። በቃ ምንም አንተ ትምላለህ? እንዳው እምላለሁ። እስቲ ማርያም በል እንዴ ማርያምን ምንም አይደለች። አዎ ምንም አይደለች። እኔ ግን ያው እሷ አሁን እኔ ለምን እንደፈለገች አላውቅም። መሀላ ውስጥ ባትገባ ደስ ይለኛል። ማርያምን ብለህ አትዋሸኝማ። ይኸውልህ ናቲ አንተ አሁን አይደለም የለችም ማና ሊዲያ ምንም አይደለችም ብለሃል አይደል? እኔ እንግዲህ እናትህ ብዙ ነገር አጫውታኛለች፣ ብዙ ነገር ነግራኛለች። ለአንተ እናትህ ማለት ብዙ ነገር ያደረገች እናት ናት። እውነቴን ነው የምልህ፣ በጣም የምታሳዝን እናት ናት ልልህ ፈልጌ ነው። ለእኔ ደግሞ የነገረችኝ ነገር አደራ ብላ እግሬ ስር ወድቃ ጠይቂልኝ ንገሪልኝ ብላ ነግራኛለች።
ከሊዲያ ጋር እንዳንገናኝ እንዳይገናኙ ምናምን አይደለም። ተረጋጋ በቃ። በሱ አይደለም አንተ እናትህ ማስከፋት የለብህም ናቲ። እናትህ ያለችህን ነገር እሺ ማለት ለምን እናትህ በጣም ነው የምትወደው። እቺ ደግሞ ምንድን ነው እናንተ ሾካኮች ምንድን ነው የምትሾካሾክ? ስለዚህ አሁን ናቲ እኔ ምንድን ነው የምልህ እንደ እናት እኔንም የምታከብረኝ ከሆነ እኔ ከልጅ አለየም ያው ታውቃለህ። ግን እናትህ ለአንተ ምንድነው ሚስት አምጥታለህ ልድርህ ነው። ከዚህ ሁሉ ግልግል አለንም እንደ እኔ ራሴ ጨነቀኝ። እንዴት ማለት በቃ ሚስት ስትይ በቃ እኔ ጨነቀኝ እንዴ በቃ የነገረችኝ ይሄ ነው። ዘንድሮም እንደዛ ነገር አለን። ምን ጀምራችሁ ነው? መብት እኮ ለምን እናት እኮ ናት። እና እዚህ ከማንም አዲስ አበባ ዱርዬ ጋር ከምትንዘላዘል አይሻልም? ወይ ላይ ከአዲስ አበባ ስል ደግሞ ይቅርታ ስንቱም ጨዋ አለ። ግን አይ በእንትን አትስደቢን። ግን ቆይ አይደለም እየቀለዳችሁ ነው ያላችሁት? ምንም የቀለደችው ነገር የለም። ገኒ በቃ ምንም እሷም እኔም ሰምቻለሁ። ተቀጭቅኝ የነበረው ለዚህ ነው። አዎ ሚስት እንደመጣልህ ሰምቻለሁ። በቃ አሁን እኮ አንተ ተናገርክ። ምንም የለኝም ከሊዲያ ጋር ምንም እንትን ግንኙነት የለኝም ምንም አይደለችም ብላል አይደል እንዴ? እናትም የላከችኝ ለዚህ ነው። በቃ ምንም የለኝም ብሏል። ምንም የለኝም ብሏል። ምንም የለኝም አለ። በቃ ልታገባ ትፈልጋለች ናቲ። በቃ ባጭ አይደለም ሚስትም አምጥታላለች ራሷ መርጣ። በቃ ሳይዋደዱ ምናምን ዝም ምን ነው መዋደድ? እኔ አንተ ነው ልጅ ምን ጠቀመኝ? እኔ እንግዲህ ታልኬ ነው ያው አደራ ብላ እግሬ ላይ ወድቃ ነው። ጨነቀኝ እኮ እኔ ምን ነው እናቴ ተስማ። ቆይ ግን መች ነው እንደዚህ ያለችሽ እናት? መች ነው እንዴ? እኔ ጋር እየመጣች ሁሉ እያለቀሰች ነው። በእኔ ጊዜ እያሳለፋችሁ ነው እየቀለዳችሁ። ገነት ትቀልዳለች። ሰዓቴን ትቼ የራሴን ችግር ጭንቅላቴን እንትን ሁሉ ትቼ እኮ የቆምኩት ለአንተ ብዬ ነው። ችግር እኮ ቁም ነገር ነው እያወራችሁ ያላችሁት። ቁም ነገር ነው እያወራችሁ ነገር ባይሆን ለምንድን ነው አንተንም ከዛ እሷን ልክ የማስጠራ? ለምንስ እኔ እዚህ ጋር እንትን እላለሁ? እና እንዴ እናትህ ማስከፋት የለብህ። እናትህን ካስከፋ ደግሞ እዚህ ቤት አትመጣትም። ቆይ ናት ብታገባ ምን ችግር አለ? ግን ሳይዋደዱ ምናምን ነው እኮ። በቃ ተዋደዱም አልተዋደዱም እናትህ የምትለውን ቃል ስማ። እናትህን ማክበር አለብህ። ስንት መከራ አይታ። እኔ እኮ ወጣት እኮ ነኝ እና ወጣት ተነጋገርና እናትህን ማክበር። ሳሚ አትበል። እሺ ገኒ ይኸውልሽ፣ እሱ አይ ገኒ ቆይ ይሄ አሁን ዝም ብሎ እኮ የሚሆን ነገር እኮ አይደለም። አንዴ ይኸውልህ ማዘር ከወሰነች እሷ የሆነ ነገር ካሰበች ታደርገዋለች። በቃ ወስን። እሱማ ኃይለኛ ናት። ግን ቆይ እናትህን አንድ ነገር እንዳታስከፋት። እናትህን ብታስከፋ ማለት ነው እዚች ቤት አትመጣትም። እሷ ብዙ ነገር ስቃይ አይታ ነው ያሳደገችው። በቃ ልጇን ደግሞ ቁም ነገር ላይ ማየት አለባት። እና አግብቶ ስላገባ ብቻ ነው ቁም ነገር ላይ የሚውለው? አይ ስለተንዘላዘለ ነው አይደል? መስራት አለበት። ስንት ነገር አለ። በቃ እሷ ያሰበችው ነገር ይኖራል። ይኸውልሽ ገኒ እኔ ልንገርሽ፣ እሷ ከሊዲያ ጋር የሆነ ነገር አለን ብላ ስለፈራሽ ነው ይሄን እያደረገች አለችው። አሁን ታገባለህ አታገባም? በቃ እንዴ ምን ማለት ነው? ሰው ዝም ብሎ ድንገት ነው እንደሚያገባው? ጭራሽ ደግሞ እሷ መርጣልኝ ምናምን ነው እንደማገባው? የለኝም አለ እንዴ። ሲጀመር ገነትን አክብር። በቃ እናትህ ናት አይደል እንዴ? እሷ አክብራ ሽማግሌ መላኳ ነው ገነትን ታከብራለህ። እኔ በቃ ጠይቂልኝ ንገሪልኝ። ስለዚህ በስነ ስርዓት እንትን በላ አስብበት። ሰው ጭራሽ ስርዓት የሚባል ነገር የላቸውም። ናቲ ስማ በቃ ምትልን ስማ። እኔ ናቲ እንግዲህ እናትህን አክብር። እናትህ ለአንተ ብዙ በቃ እኔ ግዴታ ሚዲያ ላይ መናገር የለብኝም እኮ እሷ ያለችውን ነገር አይደለ እንዴ? ቆይ አይደለም አሁን አንቺ ለሳሚ እንደዚህ ማድረግ እንትን ታደርጊያለሽ? አሁን እኔ ናቲ ነግሬሃለሁ። እሷ የላከችኝን በቃ አስተላልፊያለሁ። አንተ ወስን። ምንድን ነው እሱ? ኧረ በእናትሽ ገኒ አስረጃት። ለእሷም ምንም ማስረዳት ነገር የለም። በቃ አንተ ወስን። ይሄንን እዚህ ጋር ምንም የለኝም ብለሃል መጀመሪያ አይደለ? በቃ ከሊዲያ ጋር ምንም ነገር የለንም። ምንም በቃ ከሊዲያ ጋር የለኝም አልክ እኮ። ከሌለ በቃ ትዳር ያዘነቁች በልብላለች። እናትን አስደስታት በቃ። እንዴ ኧረ ወይኔ ጉድ! ሽበት እስከምታወጡ ነው እንዴ የምታብቁት? እንዴ በዚህ እንዴ አንተ ስለአገባራችሁ ነው? በእግዚአብሔር አይደለም። ይኸውልህ አሁን እናት የምትለን ስማ በቃ። ስለ እኔም እኮ አልተቀበልኳትም ሀሳቡን። ይህ ሚስት አግባ እያላችሁ ነው ያላችሁ ታውቋችኋል። የምሯን ነው ግን ገነት እኮ ለአንቺም ነግራሻለች። አዎ ነግራኛለች። ሚስት መጥቶላል። በቃ ተረጋጋ አንተ። እንዴ እንዴት ነው የሚሆነው? ኖርማል ነው በቃ ብታገባስ ምን ችግር አለው? ግን ደግሞ እኔ ግራ የገባኝ የማይወዳትን ሴት እንዴት ብሎ ነው ነገር እንዴት ነው አብረው የሚኖሩት እራሱ?